በዚህ ሳምንት አንድ የተስተዋለ ነገር የአዲስ መንግስት ከተመሰረተ በኋላ ለመንግስት መሪዎች በተለይ ለጠቅላይ ሚኒስትሩና ለሌሎችም ምክትል ጠቅላይ ሚኒስትሩ የተለያዩ ሀገራት መንግስታት የደስታ መግለጫ መልእክቶችን ሲልኩ እንደነበር በየጊዜው መታቁት ነው። ይሄንን አንዳንዶቹ ዘግይቶም ቢሆን ይልካሉ። የዚህ ሲግኒፊካንሱ ምንድነው? እዛ ውስጥ የደስታ መግለጫ ከመግለጽ የደስታ መግለጫ ከመሆን በላይ የግንኙነቶችን ኢንዲኬተሮች ነገሮች ይኖራሉ ነው። በዚህ ሳምንት አሁን የስዊዘርላንድ ፕሬዝዳንት ለክቡር ዶክተር አብይ አህመድ ለክቡር ጠቅላይ ሚኒስትራችን የላኩት የደስታ መግለጫ ነበር። እዚህ ውስጥ ፕሬዝዳንቱ የሁለቱ ነገሮች ግንኙነት ለማጠናከር በስዊዘርላንድ በኩል ያለውን ፍላጎት የገለጹበት ሁኔታ ነው። በተረፈ የተለያዩ በተለይ የዓለም አቀፍ ተቋማትና የተላልቅ ሀገሮች ኢንቮይስም የሚመጡበት ሁኔታ አለ። ከዚህ ውስጥ የአሜሪካ አፍሪካ ጉዳይ ልዩ መልእክተኛ የፌልትማን እዚህ መገኘት እና ከምክትል ጠቅላይ ሚኒስትሩ ጋር ያደረጉት ውይይት ነበር። በጋራ ጉዳዮች ላይ በወቅታዊ ጉዳዮች ላይ ነው ውይይት የተደረገው። ያው ከዚህ ቀደም በተደጋጋሚ የመጡ ስለሆነ ሰውየው አሁንም ያለውን ነገር ነው አፕዴት የተደረጉት። እዚህ መጥተው መጨረሻ ላይ ከተመለሱ በኋላ በአሜሪካን አፍሪካን ኢንስቲትዩት ላይ ያቀረቡት ፕሬዘንቴሽን የኛን ሁኔታ somehow በአግባቡ ያሳይ ነበርና ለዚህም ምስጋና አቀርበውላቸዋል። እዛ ላይ በተለይም የህወሓትን ቡድን ጥፋቶች አንስተው ትንሽ ቆንጠጥ ያለ ስቴትመንት ተሰጥቶበት ሁኔታ ነው ያለው። እኚሁ ሰው እዚህ ምክትል ጠቅላይ ሚኒስትሩ የገለጹላቸው ነገር የአሜሪካ መንግስት ለሰብአዊ መብት ያለውን ተቆርቋሪነት እንደምናደንቅ የኛ ፖዚሽን ነው። ይሄ ለሰብአዊነት መቆርቆር ያለ ነገር ነው። አንድ ትልቅ መንግስት እንደ አሜሪካ አይነቱ ሀገር ሊኖረው የሚገባው ስሜት ነው። ሁለተኛ ኮንፍሊክቱንም ላይ ኮንሰርን አለን ብሎ በየጊዜው የሚሉት ነገር እናደንቃለን። ነገር ግን ከቅርብ ጊዜ ወዲህ ይሄንን ሁኔታ በሚገባ ከመረዳት አንፃር ያለውን እጥረት ገልጸውላቸዋል። ለምሳሌ አጓን በሚመለከት አጓል ሰስፔንሽን በኢትዮጵያ ውስጥ ያለውን ሰፊውን ህዝብ የሚጎዳ እንደሆነ አልፎም በአሜሪካና በኢትዮጵያ መሃል የነበረውን የቆየ ታሪካዊ ግንኙነት ጥርጣሬ ላይ ጥለዋል የሚል ነገር ነው የገለጹላቸው። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና የዚህ የሰብአዊ እርዳታ አስተባባሪ ማርቲን ግሪፍትን መጥቷል። እሳቸውም በተደጋጋሚ ወደዚህ ይመላለሳሉ። በሰብአዊ መብት ጉዳይ ላይ ስለ ሰብአዊ መብት ስለ ሰብአዊ ድጋፍ አሰጣጥ ገለጻ ተሰጥቷቸዋል በምክትል ጠቅላይ ሚኒስትሩ። በዚህ በሰብአዊ መብት በሰብአዊ ድጋፍ አሰጣጥ ላይ እንቅፋት የሆነው የዚህ የጁንታ ቡድን እንደሆነ ነው በደንብ የገለጹላቸው። ከዚህ ቀደም የሚገለጽላቸው ነበር። በየጊዜው ግን አፕዴት ለማድረግ ነው። ለምሳሌ ያህል 1142 የሚሆኑ የሰብአዊ እርዳታ የሚያደርሱ ተሽከርካሪዎች መካከል 242 ብቻ ወደዚህ እንደተመለሱና የተቀሩትን ይሄ ቡድን ለወታደራዊ እንቅስቃሴ እየተጠቀመበት መሆኑን አንድ ትልቅ የዚህ ሰብአዊ ድጋፍ ዋናው እንቅፋት ይሄው ቡድኑ ራሱ መሆኑን የሚያሳይ ነው እንደሆነ በዚህም ላይ በጎረቤት ክልሎች በአፋርና በአማራ ክልሎች የሚያደርጋቸው እንቅስቃሴዎች ኢሰብአዊነት ዘረፋ የተሞላበት ሬፕ የተሞላበት መሆኑን ነው የገለጹላቸው። እዚህ ላይ ለኚህ ሰው ለኚህ ባለስልጣን ይሄን ማስረዳት ያስፈልገበት ምክንያት በኢትዮጵያ በኩል የሚደረገውን ጥረት በየጊዜው እንዲገመዘቡ ለማድረግ ነው። አክቹአሊ ይሄ ነው የተገለጸላቸው ማለት ነው። በተረፈ ሰሞኑን እንደምታውቁት የዚህ ወቅታዊ ሁኔታን በሚመለከት የዚህ የአስቸኳይ ጊዜ አዋጅ መውጣቱ ይታወቃል። እሱንም እዚህ ላሉት ለዲፕሎማቲክ ኮሚኒቲ አባላት በፍትህ ሚኒስትሩ ዶክተር ጌዲዮንና የአምባሳደር ሬድዋን የውጭ ጉዳይ ምክትል ሚኒስትር ዴታ ማብራሪያ ሰጥቷቸዋል።
ስለ አዋጁ አስፈላጊነት ለምን እንደሆነ ማንም ነፃ ሀገር ማንም ሉዓላዊ ሀገር ሉዓላዊነቱ ነፃነቱ በተደፈረ ጊዜ ያስቸኳይ ጊዜ አዋጅ የማወጅ መብትም ሆነ ግዴታ እንዳለበት የአዋጁን ይዘት እስካሁንም ደግሞ በመንግስት በኩል ስለ ሰላም ስለተደረጉ ጥረቶች ይሄን ጦርነት በኢትዮጵያ ላይ ኢምፖዝድ ነው የሆነው ኢትዮጵያ መንግስት ፈልጎት አይደለም እንደምታስታውሱት ከመጀመሪያው ጀምሮ ይሄን ችግር በሰላም ለመፍታት በዚህ በሰሜን ያለውን ችግር ሽማግሌዎች ሲላኩ እንደነበር አርቲስቶች ጭምር እየሄዱ እንደነበር ታስታውሳላችሁ በመንግስት በኩል ያለው ፍላጎት በሰላም ይሄን ነገር መፍታት ነው ነገር ግን ይሄንን ሰላም ለሰላም ሁለተኛ ወገን ያስፈልጋል ሌላ ወገን መተባበር አለበት ያ ስላልተገኘ ነው ይሄ ነገር ያልቀጠለው እና ይሄንን ለሰላም በኢትዮጵያ በኩል የነበረው ቁርጠኝነት ነው ያስረዷቸው አሁን ለሰላማዊ ድርድር አስፈላጊ የሆኑ ነገሮች እንዳሉ ለምሳሌ ለሰላማዊ ድርድር እንዲመች ይሄ ከያዛቸው የአማራና የአፋር ክልሎች የቡድን መውጣት እንዳለበት የዚህን መንግስት ህጋዊነት መቀበል እንዳለበት ምክንያቱም ይሄ ህጋዊ መንግስት ነው በህዝብ የተመረጠ መንግስት ነው ቅርብ ጊዜ ትዝታችን ነው ሁላችንም የምታስታውሱት ለሰላም እንቅፋት የሆኑ በዚህ በጁንታው የተፈጠሩ እንቅፋቶች በሙሉ መነሳት እንዳለባቸው ይሄ እስከሆነ ድረስ በኢትዮጵያ መንግስት በኩል ለሰላም ሁሉ ጊዜም ዝግጁነቱ እንዳለ ካንዴ ሙሌቴን ይሄ ጌስቸር ቪቪድሊ ታይቶ እንደነበር ለምሳሌ የኢትዮጵያ መከላከያ ሰራዊት ከትግራይ ወጣበት ሁኔታ ነበር ለሰላም ሲባል የተኩስ ማቆም በመንግስት በኩል ብቻ ተወስዶ ሌላው ግን አልተቀበለበት ሁኔታ ነበር ይሄ በደም ተገልጾላቸዋል እኔው በማንኛውም ረገድ ይሄ የዚህ አስቸኳይ ጊዜ አዋጁ ይዘት እንዴት እንደሚተገበር ዓለም አቀፍ ተቋማት ደንብና ህግን አክብረው ነው መንቀሳቀስ ያለባቸው አባላቶቻቸውም ከህግ በላይ አይደሉም የሚለው ነገር በደንብ ነው የተብራራላቸው የዩኒሴፍ የአካባቢ ዳይሬክተርም እዚሁ መስሪያ ቤታችን ተገኝተው ውይይት አካሂደዋል የዩኒሴፍ እና የኢትዮጵያን ግንኙነት በሚመለከት ነው ውይይቶች የተካሄዱት ማለት ነው ሌላው ከዚህ ጋር የሚዲያ ምናልባት የኢንተርናሽናል ሚዲያ ቅንብር እሱ ላይ በተለይ ትኩረት እንድትሰጡ ምን ፈልገው ይሄ ሰሞኑን በኢንተርናሽናል ሚዲያዎች የሚካሄዱት የውሸት ዘመቻዎች ኮንሰርት ደሆነ የተቀነባበሩ ከአንድ ምንጭ የተቀዱ የሚመስሉ እነዚህን በሚመለከት እናንተ በትኩረት እንድታዩት እንፈልጋለን በተለይ የምዕራቡ አንዳንድ ሚዲያዎች ዋናዎቹ የሚባሉት ሊሆኑ ይችላሉ ትላልቅ የውሸት ዘገባዎችን ወዲያው የሚጋለጥ ዘገባዎችን ሲያቀርቡ እንደነበረው ለምሳሌ ከዚህ ውስጥ አዲስ አበባ ተከቧል ግማሹ 40 ኪሎ ሜትር ግማሹ 10 ኪሎ ሜትር ጭምር ይሰጣል ገብቷል ምንም አይጠፋም ቢፈልግ መከላከያ ፈርሷል የከተማ ግርግር እየመጣ ነው ወመቷል ኬንያ ድንበሯን ዘግታለች እና ወዘተ እነዚህ ፕሮፓጋንዳዎች ኦርኬስትሬትድ ሆነው ከአንድ ማዕከል እስኪፈስ በሚመስል ሁኔታ እየተካሄደ ያለበት ሁኔታ ነው ያለው እውነቱን ለመናገር ይሄ ሪያሊቲ አይደለም ኦን ዘ ግራውንድ ኦሬዲ የሚታይ ነው በደንብ እንትን ያለ ነገር ነው ኢትዮጵያ መንግስት በአየርም በምድርም የአርሚ ሱፐሪዮሪቲ አለው ምንም ጥያቄ የለው እነዚህ ኃይሎች የሚመጡት እንደምታውቁት ከናንተ በላይ የሚያቀለም ሁማን ሺልድ ነው ሁማን ዌቭ ነው ህፃናት አሮጊቶች ሽማግሌዎች አዛውንቶችን ከፍለፊት አሰልፎ ከኋላ የሚያንቀሳቅስ እንዳይንቀሳቀሱ ከኋላ የሚመታ ይሄንን በመጨረስ በመጨረስ ህዝብን ሱሳ እንትን እንደዛ አይነት ማይሆን ፋሺስቲክ የሆነ እርምጃ መውሰድ አይፈልግም
ለዚህ ነው ሚሊተሪ ታርጌት ሴፓሬትሊ እየተመቱ ወደ ኋላ እንዲያፈገፍግ እንዲሄድ በመንግስት በኩል እየተከደ ያለው ነው ወታደራዊ ኤክስፐርት አይደለም ግን ሪያሊቲ ኦን ዘ ግራውንድ ይሄ ነው አሁንም በሰሜን አካባቢ ከገባባቸው ከተማዎች ገብቶበታል ከተባለው ከተማዎች አንዳንዶች ከተማዎች እየሄዱ ፎቶግራፍ ተነስተው ነው የሚወጡት ባደ ጉንዳን አይታችሁ እንደሆነ ምንም ጉድጓድ ውስጥ መግባት ይችላል የሚከለክለው የለም በሙሉ መሃል ያለው ጉንዳኑን ጨርሰውም ከዚህም ይገባል እዚህም ይገባል እንደዛ ነው ያለው ሁማንስ ዌቭ ነው ያለው እንጂ ሪያሊቲ ኦን ዘ ግራውንድ የለም አንድም ሁነኛ ከተማ ይዘው የተረጋጉበት ሁኔታ አይኖርም በተለይ በአፋርም በአማራም ክልል ወሎ ነው ደሴ አካባቢ እንደ ጉንዳን ገብተው ያው በዲስኢንፎርሜሽን እዛ አካባቢ ቆዩበት ይሄ ግን የሚቀጥል እንዳልቀጠለም ሪያሊቲ ኦን ዘ ግራውንድ እንዳልሆነ እነዚህ ኢንተርናሽናል ሚዲያዎች ያፈሩበትና ያው ዞሮ ለኦብጀክቲቭ ነው ይሄን ያረጉት ይሄን ኦብጀክቲቫቸውን ማሳካት አልቻሉበት ሁኔታ እንዳለ ነው by the way ይሄ ኃይል ኢሰባዊ መብት በመፈጸም ለምሳሌ የጾታ መድፈርን በሚመለከት ዘረፋን በሚመለከት ኢትኒክ ስላሪንግን በሚመለከት ሰሞኑን አምነስቲ ያወጣውን ሪፖርት አይታችሁ በ9 ቀናት ቆይታ አንዲት አካባቢ ነው የተገኘው ያ ሁሉ ሪፖርት ዶክመንተሪ እንግዲህ the entire ይሄ ጁንታው በተስፋፋባቸው አካባቢዎች ምን ያህል ጥሰት ምን ያህል ችግር ተፈጥሯል የሚለውን ነገር ምናልባት የሁኔታ ሲያልፍና ዓለም አቀፍ ህብረተሰብ የትግራይ ህዝብ በኋላ ሲረዳው በጣም አሳዛኝ ሁኔታ እንደምናይ ነው ምንገምተው basically አምነስቲ ኢንተርናሽናል ያወጣው ሪፖርት በደንብ ሪፈር አድርጉት እናንተም እንደ ሚዲያ ዘላ ለምን እንደምትተኙ አላውቅም ምክንያቱም ኢኮሊ በዚህ በኩል ያለውን ነገር የምናወጣው ነው ያህል በዛ በኩል ያለውን ነገር በደንብ ማውጣቱ በጣም አስፈላጊ ይመስለኛል ተኝታችኋል በታል ብዬ ሳይሆን ሆፕፉሊ የአምነስቲን ሪፖርት እስቲ ሪፈር አድርጉትና ያዩት ለማለት ነው የፈለኩት ሌላው የፕሬዝዳንት ኦባሳንጆ አፍሪካ ቀንድ የአፍሪካ ኮሚሽነር ተወካይ ጉብኝት ነው እኚህ ሰው ለሰላም ብለው በየቦታው የሚንቀሳቀሱ ናቸው ፋክት ፋይንዲንግ ሚሽን ላይ ነው ያሉት ለዚህ ፋክት ፋይንዲንግ ሚሽን ያለዱበት አካባቢ የለም ኢትዮጵያ ውስጥም እስከ ሰሜን መቀሌ ሄደዋል እዚህ አዲስ አበባ መጥቷል ሌሎች ክልሎችንም አይቷል ከዛ ጎረቤት ሀገሮችንም የአፍሪካ ህብረትንም አነጋግሯል አሜሪካን ሀገር ጭምር ሄደዋል ከአፍሪካ ህብረት ኃላፊዎች ጋር ውይይት ያካሄዱ ነው ያሉት በኢትዮጵያ በኩል ምንድነው ያለው አቋም ከተባለ እኛ ለሰላም አዲስ አቋም አይደለም ያለነው ለሰላም እንቅፋት የሆኑ ነገሮች የሚወገዱበትን መንገድ እንዲፈጠር እንፈልጋለን የሚል ነው እሳቸው መልእክት በዚህ ደረጃ እስከሆነ ድረስ ኢትዮጵያ ከደይዋን ጀምሮ ሰውየው እንደተሰየሙ አፍሪካዊ ችግር በአፍሪካ ይፈታል በሚለው ፕሪንሲፕል የተቀበልነው ነው basically ሰውየው አሁን ያሉት ፋክት ፋይንዲንግ ሚሽን ላይ ነው ያሉት ፋክት ፋይንዲንግ ሚሽን ማለት ሁኔታዎችን ያያዩ ነው ያሉት ስለዚህ ያዩት ምን እንዳዩ ምን ተገነዘቡ ምን ለማድረግ እንደሚፈልጉ ወደፊት በሚዘረጉት መስመር ሁኔታውን አይተን ወደ እንትን ሄዳለን ማለት ነው ግን የሰላም ጉዳይ ኢትዮጵያ ሁሉ ጊዜ አጀንዳዋ ነው አንድም ጊዜ ቆሞ አያውቅም ነገር ግን አሁንም ኮንዲሽኖቹ ቅድም እንዳልናቸው ለሰላም እንቅፋት የሆኑ ነገሮች እስከ ተወገዱ ድረስ ወደ ሰላም ማይከድበት ምክንያት አይኖርም የሚል ነው በኢኮኖሚ ዲፕሎማሲ ረገድ ሰሞኑን አንዳንድ ኤምባሲዎቻችን ያደረጓቸው አንዳንድ እንቅስቃሴዎች አሉ 50 ከሚሆኑ የጀርመን ባለሀብቶች ጋር በዌቢናር የተደረገ ምክክር አለ